እነ ጉማ ሰቀታ እንኳን ደጋገሙት ነፃነትን ማለት በእኛ ቤተክርስቲያን ውስጥ በነበረ ጊዜ ጋጠ ወጥ የነበረ ነው እና ደግሞ በጣም ስድ የነበረ ነው። ነፃነት ወርቅነህ ወደ ሆስፒታል እየሄደ በስተመጨረሻ ከመሞቱ በፊት ለጓደኛው ምን እንዳለ ታውቃላችሁ? ነፃነት ወርቅነህ ከመሞቱ ከአንድ ቀን በፊት ያደረገውን በጣም የሚያስገርም ነገር ልንገራችሁ። አንድ ካሜራማን የሆነ የሥራ ባልደረባው ቤተሰቦቹ ጋር አለመግባባት ይፈጠርና አርቲስት ነፃነት ወርቅነህ ከመሞቱ ከሁለት ቀን በፊት ስለ ጉበት ላይ ስም መከማቸት አንድ የሰራውት ቪዲዮ ነበር። ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት። ስለሱ ነገር ላውራችሁ ብዙዎቻችሁ ጥንቃቄ እንድታደርጉ የሚጠቅም ምክሮችን እስቲ ልንገራችሁ። ሰላም ጤና ይስጥልኝ። በሰንዶቃችሁ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ተወዳጁ አርቲስት ነፃነት ወርቅነህ የነጠቀን በሽታ ምን ነበር፣ እንዴትስ እኛ ከዛ ነገር መከልከል እንችላለን የሚለውን ነገር በጣም አሳሳቢ ጉዳይ ስለሆነ ከአንድ ዶክተር እንግዲህ ጀላጭ ወይቻለሁ። እሱ ብቻ አይደለም ዘመድኩን እንግዲህ ያወጣው አንድ መረጃ አለ፣ እሱንም እንመለከታለን። ለዚሁም ደግሞ አርቲስት ነፃነት ወርቅነህ ከአንድ ቀን በፊት ያደረገው ነገር በጣም ብዙዎችን እያነጋገረና እያስገረመ ይገኛል። እንመለከታለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። የተወዳጁ አርቲስት ነፃነት ወርቅነህ ቀብር እንግዲህ ትናንትና ነው የተፈጸመው እና በቀብሩ ላይ እንግዲህ ልጁ ያስተላልፈው መልእክት አሰምቻችሁ ነበር። በእንግሊዝኛ ስላወራ በአማርኛ ለመስማት ያክል እንደዚህ ነበር ያለው ልጁ። My father, Netsanath Warkana, was a good man, a devoted husband, and the best father I could have possibly asked for. አባቴ ለኔ አባት ብቻ አልነበረም፣ ለናቴ ታማኝ ባል፣ ለሁላችንም ደግሞ የደስታ ምንጭ ነበር። አባዬ ዛሬ ላለሁበት ማንነት መሰረት የሆንከኝ አንተነህ ሲል የአርቲስት ነፃነት ወርቅነህ ልጅ እንግዲህ የብዙዎችን ልብ የነካ ንግግርን አድርጓል። ዛሬ ስለ አባቴ ስለ አርቲስት ነፃነት ወርቅነህ ሳስብ ልቤ በሐዘን ቢከብድም በእሱ ልጅነቴ ግን እኮራለሁ። በሄደበት ሁሉ ፈገግታ የሚዘራ ለሰው አሳቢና እጅግ ሩህሩህ ሰው ነበር። አባዬ ዛሬ ላለሁበት ማንነት መሰረት የሆንከኝም አንተነህ። ሊገቡኝ የሚገቡት የህይወት ትምህርቶች በትዕግስት አስተምረኸኛል። ከአባት የሚጠበቀውን እውነተኛ ፍቅርም ያለ ስስት መግበኸኛልም። ፍቅርህና ትዝታ ለዘላለም በልባችን ይኖራል ሲል ልብ የሚነካ መልእክትን አስተላልፏል። እንደዚህ አይነት በጣም ልብን የሚነካ መልእክት ነበር ልጁ ያስተላለፈውና ነፃነት ወርቅነህ ከሞቱ ከአንድ ቀን በፊት ይሄ ዶክተር ይሄ ቪዲዮ ሰርቶ ነበር። በሚገርም ሁኔታ የሆነ መረጃ አይቼ እሱ ልነግርህ እኮ ነው። ወረርሽኝ እየጨመረ ያለ አንድ ህመም አለ። እሱም ደግሞ ጉበታችንን የሚያጠቃ ፋቲ ሊቨር ዲዚዝ ይባላል እና ፋቲ ሊቨር ማለት በጉበታችን ላይ ያለ የስብ መከማቸት ማለት ነው። በሚገርም ሁኔታ እስከ 24% ከመቶ 24% ማለት ከመቶ ሰው መሃል 24 ሰዎች የጉበት ላይ ስብ መከማቸት አለባቸው ይባላልና ምናልባት ብዙዎቻችሁ አስተውላችሁት እንደሆነ ባላቅም እንደ ድንገት አልትራሳውንድ ስትነሱ የጉበት ላይ ስብ መከማቸት አለባችሁ፣ ቅባት ያለው ምግብ ቀንሱ ተብላችሁ ልታውቁ ትችላላችሁና ስለዚህ አንዳንድ ነገር ልበላችሁ። የጉበት ላይ ስብ መከማቸት ማለት ሰውነታችን ውስጥ ከመጠን በላይ ምግብ በምናስገባበት ታይም ላይ ስቶር እየተደረገ እንደሆነ ምልክትም። ፋቲ ሊቨር ያለበት ሰው ማለት ከመጠን በላይ ሜታቦሊዝሙ እየተበላሸ ስለሆነ በሚቀጥሉት ጥቂት ዓመታቶች ውስጥ ስኳር፣ ግፊት፣ ኮሌስትሮል፣ ስትሮክ የሚባሉት ነገሮች የመያዝ ቻንሱ ከፍተኛ ነውና ምናልባት እንደዚህ የተባላችሁ ሰዎች ብታስተካክሉትና ብትጠቀሙት ብዬ የማስበውን ደግሞ አንድ ሰፕሊመንት ልንገራችሁ። የመጀመሪያ የአልኮል የምትጠቀሙ ከሆነ በተቻላችሁ መጠን እንደዚህ አይነት ነገር እንድትተው ጠይቃለሁ። ሁለተኛ ነገር ደግሞ የስኳር መጠናቸው ከፍተኛ የሆነ ለምሳሌ እንደ በርገር፣ ኬክ፣ ሶዳ አይነት ነገሮችን በተቻላችሁ መጠን እንድትቀንሱና ጉበታችሁ ላይ የሚመጣውን ጫና እንድታስተካክሉ ትላለሁ። ዶክተር እንግዲህ ይሄን ቪዲዮ ሰርተናል ስለ ጉበትና በጣም አሳሳቢ ጉዳይ ነው ብሎ ያው ነፃነት ወርቅነህ እንግዲህ ያጣነበትን ወይ ደግሞ ነፃነት ወርቅነህ የገደለውን በሽታ ስንመለከት ይሄ ነገር ነውና ኦሬዲ ሄና ሆስፒታል አልሰማም፣ ከቤተሰቦቹም አልሰማም። ከየት አመጣችሁ ታሪክ ካላችሁ አሳይቻችሁ ነበር ባለፈው። ይሄን ቪዲዮ ተመልከቱ። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ አርቲስት ንጋቱ ሰራችሁ ይሄኛው ቪዲዮ ላይ እንግዲህ የሚናገረው ነገር አለና እሱ ምንድነው አሞት ነበር ጉበቱን የሚነገር ያወራልና ሰው እዚህ ጋር የምንረዳው ነገር ወንድማችን ነፃነት የጉበት ህመም እንደነበረ ነውና ያው እሱም የቤት ላይ ወጥቶም በግልጽ ባይናገርም እንደዚህ አይነት ህመም እንዳለበት ከዚህ ሲናገር ሰምተነዋልና አርቲስት ረጅም እንግዲህ በዚህ ምክንያት ነው ተናዶ እንዴት ከገታ ታወጪዋለሽ ብሎ
አርቲስት ተገሳ የተቆጣውና ይሄ በሽታ በጣም ከባድ በሽታ ነውና እንዴት ጥንቃቄ ማድረግ አለብን የሚለው ነገር ዶክተሩ በደጋይ ቪዲዮ ሰርቶበታልና እስቲ ለሁላችንም ይጠቅመናል። ስለዚህ እንመልከተው። አርቲስት ነፃነት ወርቅነህ ከመሞቱ ከ2 ቀን በፊት ስለ ጉበት ላይ ስም መከማቸት አንድ የሰራሁት ቪዲዮ ነበር እና በጣም ብዙ ሰዎች ተደናግጣችሁ ስትደውሉልኝ ነበረ። ይህንን ነገር እስቲ እንደ ፈንክሽናል ሜዲሲን ባለሙያ እስቲ ስለሱ ነገር ላውራችሁ፣ ብዙዎቻችሁን ጥንቃቄ እንድታደርጉ የሚጠቅም ምክሮችን እስቲ ልንገራችሁ። ሰውነታችን ውፍረት በሚጨምርበት ጊዜ አንደኛ ስብ የሚከማችበት ቦታ ጉበት ላይ ይሆናል። ይህ ለምንድን ነው እና እንዴት እንደሆነ ደግሞ ልንገራችሁ። ምግብ በምንመገብበት ጊዜ ከዚህ በፊት ቪዲዮ እንደሰራሁት ኢንሱሊን የሚባል ሆርሞን ይመነጫል። ኢንሱሊን ሆርሞን የሚያመነጩ ምግቦች በተለይ ደግሞ ካርቦሃይድሬት መጠናቸው ወይም ደግሞ የግላይሴሚክ ኢንዴክሳቸው ከፍተኛ የሆኑ ምግቦች ናቸው። እንደ እንጀራ ብዙ ማህበረሰባችን የማያውቃቸው የስኳር መጠናቸው ከፍተኛ የሆኑ ምግቦች አሉ። በፍርፍር መልክ በተለያየ መልክ እንጠቀማለን። ዛሬም ልላችሁ የምፈልገው ነገር እንደዚህ አይነት ምግቦችን ስንጠቀም በተቻለ መጠን ሳይዛቸውን እንድናስተካክል ነው። በመቀጠል ደግሞ የስኳር መጠናቸው ከፍተኛ የሆኑ ከዚህ በፊትም የተነገረ ስለሆነ ደጋግሜ መናገር ስለማልፈልግ እንደነ ኮካ፣ በርገር፣ ፒዛ አይነት ነገሮችን በተቻላችሁ መጠን እንድታወጧቸው መክራችኋለሁ። ሌላኛው ደግሞ ብዙዎቻችሁ ላታውቁት ትችላላችሁ ብዬ የማስባቸው የፍሩክቶስ መጠናቸው ከፍተኛ የሆኑ የምግብ አይነቶች ለጉበት በጣም ስጋት የመሆን አቅም አላቸው። የፍሩክቶስ መጠናቸው ከፍተኛ የሆኑ ምግቦች ለምሳሌ ሳናውቅ የምንወስዳቸው ወይም ደግሞ ከጥቅማቸው አንጻር ብቻ የምንወስዳቸው አሉ። ለምሳሌ ማር፣ ሙዝ፣ እነዚህ የፍሩክቶስ መጠናቸው በጣም ከፍተኛ ነው። እንደ ማንጎ አይነት ምግቦች። አሁን እንደዚህ አይነት ምግቦች መጥፎ ናቸው እያልኩኝ አይደለም፣ ግን የፍሩክቶስ መጠናቸው ከፍተኛ ስለሆነ እንደዚህ አይነት ምግቦችን ስንጠቀም አሁንም እንደ እንጀራው የምንጠቀምበትን ሪፒቲሽን በተቻለ መጠን ማስተካከል አለብን። ስለ ፍሩክቶስ ሌላ ጊዜ በደንብ አድርጌ ቪዲዮ ሰራበታለሁ። ሌላኛው ደግሞ እንደዚህ አይነት ነገር አለባችሁ ወይም ደግሞ የጉበት ላይ ስም መከማቸት አለባችሁ ከተባላችሁ በጣም የሚጠቅማችሁ አንድ ነገር ልንገራችሁ። በተቻላችሁ መጠን ዴይ ቱ ዴይ ላይፋችሁ ላይ ኢንተርሚተንት ፋስቲንግ ማስለመድ ወይም ደግሞ ጾምን መልመድ የምትችሉ ከሆነ ቁርስና ምሳ ሰዓታችሁን ሰብሰብ አድርጋችሁ ወደ 5 ሰዓት አካባቢ ብትመገቡ፣ ራት ሰዓታችሁን ደግሞ ወደ 11-12 ሰዓት አካባቢ ላይ ብትመገቡ ሰውነታችሁ ረጅሙን ሰዓት ስለሚጾም ከተከማቸው ፋት ወደ ቤታ ኦክሲዴሽን ወደሚባል ሺፍት አድርጎ ኢነርጂ ከዛ ፕሮዲውስ ማድረግ ይጀምራል። ስለዚህ ጉበቶቻችን ላይ ያሉ ስቦችንም ለማቅለጥ በጣም ይጠቅመናል። ውሃ በደንብ መጠቀም፣ ውሃ በደንብ መጠጣት ለዚህ በደንብ ይጠቅመናል። ኤክሰርሳይዝ ማድረግ፣ ወክ ማድረግ በጣም ማህበረሰባችን ውስጥ መለመድ ያለበት ነገር ነው። ይህንን ነገር እንድታደርጉ በጣም ጠይቃችኋለሁ፣ ለምናችኋለሁ። አመሰግናለሁ። በጣም እኛም እናመሰግናለን። በጣም ጠቃሚ ቪዲዮ ነው ብዬ አስባለሁና ሁላችንም እንግዲህ ነፃነትን እንግዲህ አንድ ጊዜ አጥተነዋል። እግዚአብሔር አምላካችን መንግስቱን ያውርሰው። አሁን ላይ እንግዲህ የቀረን ሰዎች ካለን ሌሎቻችንን በዚህ ነገር እንዳንጠቃ በዚህ በሽታ እንግዲህ ወርቀን ያለ ጊዜያችን እንዳንጠፋ ጥንቃቄ ማድረግ ይኖርብናል። ያው እንጀራ ኢትዮጵያ ውስጥ በጣም የሚታወቅ ነገር ነው። አብዛኛው ህዝብ እንግዲህ በእንጀራ የሚኖርና እንጀራ ራሱ ይሄን ነገር ያስከትላል ስለተባለ በቻለ አቅም ጥንቃቄ ብናደርግ አንብላ ሳይሆን እንግዲህ ዶክተሩ ተናገረው በመጠኑ ብናደርገው ሁሉ ነገር ለማለት ፈልጋለሁና እናንተም እንግዲህ በዚህ ወደ እውቀቱ ካላችሁ ኮሜንት ላይ ብትጽፉልን በጣም ደስ ይላል። ብዙዎችን የምንታደግበት ነገር ነው ብዬ ስለማስብና ከዛ ውጭ እንግዲህ ተወዳጁ አርቲስት ነፃነት ወርቅነህ ከሞቱ ከአንድ ቀን በፊት ያደረገው ነገር በጣም ብዙዎችን እያስገረመ ይገኛልና እሱን ከታችን በፊት ግን ይሄን እንስማ እስቲ። ነፃነት ወርቅነህ ወደ ሆስፒታል እየሄደ በስተመጨረሻ ከመሞቱ በፊት ለጓደኛው ምን እንዳለ ታውቃላችሁ? እኔ አላቅም። ጓደኛው ያለውን ነገር ለኢትዮጵያውያን ህዝብ ቢነግረንና ብንማር በጣም ደስ ይለኛል። አብዛኞቻችን ሰዎች ሲሞቱ እናዝናለን፣ ከንፈር እንመጣለን፣ እንፖስታለን። እኛ ግን መቼ እንደምንሞት አናቅም። ብዙ ጊዜ በምድር ላይ ያለን ስለሚመስለን የተሰጠንን ትርፍ ጊዜ የሚጠቅምና ከእግዚአብሔር ጋር የሚያገናኝ ለቅርብ በዙሪያችን ላሉ ሰዎች ፍቅርና ይቅርታን የሚሰጥ ሳይሆን የመዘናጋት ይሆናል። ሁላችንም የመጨረሻ ሰዓታችን መቼ እንደሆነ አናቅም። አብዛኞቻችን ግን የምናስበው ብዙ ቀን እንዳለን አድርገን ነው። ይሄንን የምድር ጊዜያዊ ጨዋታ አቁመን ዘላለማዊው የህይወት ጨዋታ ላይ ለማተኮር ልባችንን መመለስ አለብን። ለዚህ ደግሞ ሞት እንዳለ ማሰብ በጣም መልካም ነው። ምን አደረገ መጨረሻ ላይ እሱ ራሱ የተናገረውን ነገር እንተውና ያው ልናገኝ ስለማንችል አሁን ላይ
ያረገውን ነገር በተግባር ያረገውን ነገር ስንመለከት ይሄ ነው። ነፃነት ወርቅነህ ከመሞቱ ከአንድ ቀን በፊት ያደረገውን በጣም የሚያስገርም ነገር ልንገራችሁ። አንድ ካሜራማን የሆነ የሥራ ባልደረባው ቤተሰቦቹ ጋር አለመግባባት ይፈጠርና ይታሰራል። ከዛ ለነፃነት ወርቅነህ ይደውልታል። ነፃነት ወርቅነህም የታሰረበት ቦታ ድረስ በመሄድ ባለው ተግባቢነትና የሰው ፍቅር የተፈጠረውን አለመግባባት ፈቶ ልጁን ከስር እንዲወጣ ያደርገዋል። ይሄ ማለት ሁላችንም ወደማይቀረው ሞት ስንሄድ ከምንጠየቃቸው ጥያቄዎች መካከል አንዱ ብራባ ብልተኛል፣ ብጠማ ጠጥተኛል፣ ብታሰር አስፈተኛል ወይ? ነፃነት ወርቅነህ ለሰማያዊ ጥያቄ መልስ የሚሆነውን በጎ ተግባር አድርጎ ነው ከዚህ ዓለም ድካም ያረፈው። እርግጥ ነው ነፃነት ወርቅነህን የመሰለ ኪነ ጥበብ ሰው በዚህ እድሜው ማጣት ለሁላችንም ከባድ ነው። ነገር ግን ፈጣሪ የወደደውን ነገር አደረገ። ለሁሉም የነፃነት ወርቅነህ ወዳጅ ዘመዶች፣ አድናቂዎቹም መጽናናትን ተመኙላቸው። የወንድማችን ነፂ ነፍስ እግዚአብሔር በደጋጎቹ ጎን ያኖርልን። በጣም የሚገርም ነው። እንግዲህ ለነፍስም ለስጋም ነው ተርፎ የሞተውና እግዚአብሔር አምላካችን እንግዲህ ይህን ነገር እንደ ዋጋ አድርጎ ተቀብሎ መንግስቱን እንዲያወርሰው እንጸልያለን። እናንተስ ምን አደርጋችኋል? አሁን ከሞታችሁ አሁን በይሳት ብንሞት በዛ ሄደ ብንጠየቅ አሁን የት ነበርክ? ከየት ነው መልአከ ሞት ያመጣክ ብለን ብንጠየቅ መመለስ ምንችል ሰዎች ነን ወይ? ኦኬ በየዓመታችን ይሄ ነገር ብናስብስ አሁን ያለንበት ቦታ ኦኬ ወይ ደግሞ አሁን ከአንድ ቀን በፊት ያደረገውን ነገር እግዚአብሔር ቢጠይቀን በኩራት እንዲያርጋ መናገር እንችላለን? ነፃነት ወርቅነህ እንዲያርጋለሁ ብሎ መናገር የሚችል ሰው ነውና እኛስ እንችላለን ወይ የሚለው ነገር ማየት አለብንና እንደዛም ስለሆነ በቻልን አቅም መልካም ነገሮችን ለማድረግ እንሞክር። የምንሞትበትን የምናልፍበትን ቀናችንን ስለማናቅ ማለት ነው። አንድ እንዳልካቸው የተባለ አላቅም እኔ እንግዲህ ምን አይነት ሰው እንደሆነ መግለጽ ስለሚከብደኝ እሱ እንደመሰንተ ስለሚከብደኝ ሞቶ እንግዲህ ቀሎ ነበርና በዚህ ጉዳይ ዘመድኩን በቀለ የተናገሯን ነገር አለ ስንመልከት። እንግዲህ አርፏል። እንግዲህ ያው ደግሞ ዘብረቅ ላረገው ነው ለደባልቀው ነው ማድረግ ስለማይችል ለምሳሌ ኮመንት የሚያደርጉ አሉ። እኔ ኦሮሞዎቹን አያቸዋለሁ። የሆነ ኢትዮጵያዊ አርቲስት ሲሞት በተለይ ኦርቶዶክሳዊ ከሆነ የታባቱ ምናምን ሲሉ ነው የምሰማው። የትግራይ ኤሊቶችም የነዚህ ምኖችም ሲሉ ነው የምሰማው። ሁሉ ሰው የተስማማበት ሞትና ያዘነበት ቢኖር ሁሉም ሰው ደግሞ በእውነት ይሄ ሰው ነበረ ብለው የመሰከሩለት ነው። የኦነጎቹንም አይቻለሁ፣ የቲፒኤልኤፎችንም አይቻለሁ፣ የትግሬዎችን አይቻለሁ፣ የኦሮሞዎችንም አይቻለሁ። በነገድም ከሄድን ማለት ነው። እንደውም ቴዎድሮስ ደግሞ የአማርኛ ቀሻሪ ነው። ቴዎድሮስ ርዕዮ በሚገርም ቃል ነው ነፃነትን የገለጸው ማለት ነው። እነ ጉማ ሰቀታ እንኳን ደጋገሙት ነፃነትን ማለት ነው። በእውነት ከጽንፈኛ ጴንጤዎች በስተቀር በነፃነት ሞት የተከፋ ሰው አላየሁ። እንዳልክ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነው። ግን በእኛ ቤተክርስቲያን ውስጥ በነበረ ጊዜ ጋጠ ወጥ የነበረ ነው እና ደግሞ በጣም ስድ የነበረ ነው። ከዛ ደግሞ ክህነቱ እያለው አፈንግጦ ክህነቱን ያረከሰና ከጋብቻ ውጭ የወለደ ነው። ስለዚህ ቅድስት ቤተክርስቲያን ትዝታውን ባገደችበት እሱንም አግደዋለች። ስለዚህ ቤተክርስቲያንን ማገልገል የሚቻለው በንጽህና በቅድስና ነው በሚል ማለት ነው። ወንድማችን ቴክኒሻን ቶሎ ብታመጣልኝ ደስ ይለኛል። ተካተካ ብታደርግልኝ እንዳልክም ማለት ነው። አንተም ፈዘህ ከህዝቡ እኩል እንዳታየኝ እና ይሄ ሰው ቤተክርስቲያኒቷ በህግ ከዚህ በኋላ መቅደስ መግባት አትችልም፣ ከዚህ በኋላ ዲያቆን ተብለ መጠራት አትችልም ስትለው ጓ አለና የት ነው እንደፈለግኩ መሆን የምችለው? የት ነው የኃጢአቴ ዋጋ ተከፍሎልኛል እንደፈለግኩ ልሁን? የት ነው ይሄ ስጋዬ እኮ ጃኬት ነው፣ በዚህ ስጋዬ እንደፈለግኩ መሆን ይችላለሁ፣ መርመጥመጥ ይችላለሁ። ሃሌሉያ ሞቶልኛል፣ ዋጋ ከፍሎልኛል፣ እኔ ጻድቅ ነኝ የሚባለው የት ነው አለ። ሲጠይቅ አገኝ። ነቢይ ጥሌ የሚባለው ናኛ ጋ ነው አለውና ወሰደው። ምን አለ? ሁሉ ሰው እያዘነ አሁን ሰው ሲሞት አለ በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው ብሎ ኢየሱስን ሳትቀበሉ እንዳትሞቱ ብሎ ወንድማችን ነፃነት ላይ እንደማላገጥ አለ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ለሷ እንግዲህ ኢየሱስ ክርስቶስ ሲገለጥላት ማለት ነው፣ ለሷ ኢየሱስ ክርስቶስ ሲሰበክላት ማለት ነው። ድኮ የድፍረት ጥግ። አንዳንድ ሰዎች እንዳልክ ዲያቆን ሆኖ እዛ ሄደ ይመስላችኋል። እንዳልክ ዲያቆን ሆኖ አልሄደም። እንዳልክ ድቁናውን አፍርሶ ማግጦ ክህነቱን ጥሎ
ሰካራምነቱ በዝቶ ዘማዊነቱ በዝቶ ክለብ ጨፋሪነቱ በዝቶ ስለዚህ እዛ ደግሞ ብላክሜል ሊያደርጉት ይችላሉ። መጨረሻ ላይ አንድ ቦታ መወሸቅ ስላለበት እዛ ሄዶ ኦርቶዶክስን እንዲሳደብ ኦርቶዶክሳውያን እንዲያሸማቅቅ ምክንያቱም ስርዓቱ የሚፈልገው ይሄን ነው። ቤተክርስቲያኒቷ ግን መመሪያ አላት፣ ህግ አላት፣ ቀኖና አላት፣ ስርዓት አላት። በስርዓቱ የሚሄድ ሰው ይቀጥልባታል፣ በስርዓቱ የማይሄድ ሰው ደግሞ ይፈርስባታል። ስለዚህ ከዚህ ሲወጡ የጋርቤጅ የቆሻሻ ማራገፊያ ቦታ ይሄዳሉ ማለት ነው። ስለ ቃሉ በጣም ይቅርታ። እንዳልካቸው በቀለ እንግዲህ እሱ ከራሱ አንደበት እንደሰማነው ሰሞኑን እንግዲህ ያው ለብዙ ጊዜ ተደብቆ የነበረውን ነገር በድንገት ሳያስበው ነው ያወጣውና ካወጣው ራሱ ሲናደድ እንሰማለንና አስፈላጊ ሆነ ቪዲዮዎችም ሳይሆን ያግዚራት እንቻለን። ግን እያለ የነበረው ዲያቆኑ ነው ልጅ እንደነበረው ነውና ይሄ የማይቻል ነገር ነው። ምክንያቱም አላገባም። ኦኬ ካገባ ወደ ቅስና ያደግ ነበር። ወደ ቅስና እንኳን ቢያገባ ኖሮ በሻን ስራ ስለሚያገባ ይታወቅ ነበርና ሳላገባ ልጅ ወልጄ ነበር ሲል ነበር። የት ውስጥ ሆኖ ኦርቶዶክስ ውስጥ ሆኖና ቤተክርስቲያን ይሄን ነገር ሰዎች አገደችው። ከዛ ምንድን ነው ያደረገው? ወጣና ኢየሱስ ስላልኩኝ ተገፋ ማለት ጀመረ። ይሄ ነው ፋክቱ። እንግዲህ ይሄ ከራሱ አንደበት የሰማ ነገር ነው። ቤተክርስቲያን ስርዓት አላት፣ ዶግማ አላት፣ ቀኖና አላት፣ ትውፊት አላት። በራሷ መንገድ የምትመራ ቤተክርስቲያን ናት። ስለዚህ አንድ ዲያቆን ሆኖ ከትዳር ውጪ ከወለደ ይታገላል። ቤተክርስቲያን ይታገላል ማለት ክህነቱ ይነጠቃል። አገልጋይ መሆን አይችልም አይደለም። which means ቤተክርስቲያን መጥቶ መገልገል አይችልም። ከምን ጋር እኩል ነው? ሰው ነዘማን ነው እንዳልክ ወደዛ እኩል ስለመጣ ከምን ጋር እኩል ስለሆነ ቤተክርስቲያን አንተ ዲያቆን አይደለህም አንተን ምክንያቱም አፍርሰሃል። ኦኬ ሄደክ የትም ተጋርመሃል ዲያቆን ሆነክ ኦኬ የትም ስትጋደም ነበር። ከዛም አልፈ ተርፈ አስወልደሃል ሴት ልጅን አስወልደም አላገባህም። ስለዚህ አንተስ ድቁና አይገባህም ብላ ድቁና ወሰደችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ከዛ ምን አለ ወጥቶ በዚህ ተናደው እንዴት ይወሰድብኛል ተገፋው ኢየሱስ ስላልኩኝ ብሎ ማውራት ጀመረ። ከዛ እንግዲህ ኦርቶዶክሲያን ሲሞቱ ሁሉም ይላል አሁን ሰው ሲሞት እኔ ሃይማኖት ምርመራ ጀምሬያለሁ። ኦኬ ሲኦላስ ገቢና ከሲኦላስ ወጪ ሆነ ተቀመጠ። ኦኬ ጴንጤ ሆናችሁ ብቻ ነው ገነት የምትገቡት። ስለዚህ ኦርቶዶክሶች ሲኦል የገባችሁ ነው ጌታን ተቀበሉ። ኢማጂን ለኦርቶዶክሶች ጌታን ተቀበሉ ነው ሲያስተምር ኢየሱስ እንግዲህ ለራሱ የትም ሲንከባለል የትም ያላግመ ሶቆይ ቃል አልጠቀም ሲዘሙት የነበረ ሰውዬ ዛሬ መጥቶ ኦርቶዶክሶች ጌታን ተቀበሉ ሲያስተምር እና እንደነሰው ነው። በዚህ ጉዳይ እንግዲህ ተሰጥቶበታል። እንዌስ ቪዲዮአችን ይሄ ነው። አሁን ቢሆን ማለት የምፈልገው ነገር ወንድማችን የተጠቀን በሽታም ሆነ ህመም እንግዲህ ሌሎችን መንጠቅ ስለሌለበት በቻለ አቅም ጥንቃቄ ማድረግ ፈልጋለሁ። በቀጣይ ቪዲዮ እንግዲህ አዲስ መረጃ ካለ ይላችሁ ቀርቦ ነው የሚሆነው። ቸር ቆዩልኝ።